በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ የፋኖ ታጣቂዎችን ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ቤተሰቦቻቸው ለመሰረት ሚዲያ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ፣ በኦሮሚያ፣ በቤኒሻንጉል ጉሙዝና በጋምቤላ ክልሎች ባሉ መንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች የሰዎችን ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን አስታወቀ። ሞታይ ፈሬው አባይ ሸለቆ ብርጌድ ታላቅ ተጋድሎ ፈጽሟል። የጋዛ ስምምነት ግጭቱ እንደገና እንዲቀጥል የሚያደርግ ጊዜ ቆጣሪ ቦምብ ሊሆን ይችላል ተባለ። ታላቅ የተቃውሞ ሰልፍ በዋሽንግተን ዲሲና አካባቢው ተዘጋጅቷል። ዝርዝሩን እንነግራችኋለን። በአሜሪካ ቴክሳስ ግዛት የሚገኙ የተመራማሪ ቡድኖች የመጽሐፍ ቅዱስ ኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ኢትዮጵያ እንደሚገኝ ይፋ አድርገዋል። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ ነሆ ወደ መረጃችን ገባን። በአማራ ክልል የጸጥታ መደፍረስ ጋር በተገናኘ የፋኖ ታጣቂዎችን ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ቤተሰቦቻቸው ለመሰረት ሚዲያ ተናግረዋል። እስረኞቹ ከጠበቃቸው ጋር እንዳይገናኙ ተከለከሉ የተባለው ምን ያህል እውነት ነው ስንል ከጠበቆች አንዱ የሆነውን አቶ ሰለሞን ገዛኸኝ ጠይቀናቸው ነበር። አቶ ሰለሞን ጉዳዩን እውነት መሆኑን አረጋግጠው እስረኞቹን አግኝተህ የህግ አገልግሎት መስጠት አትችልም በሚል የተከለከልኩት እኔ ነኝ ሲሉ ገልጸዋል። እስረኞቹ ጋር እንዳይገናኙ የተከለከሉበትን ምክንያት ምንድነው ተብለው ከመሰረት ሚዲያ ለተነሳላቸው ጥያቄ ሲመልሱ ደግሞ ካሳለፍነው ዓመት ሐምሌ ወር ጀምሮ እስከ ጥቅምት ወር 2018 ዓ.ም ድረስ በሽብር የተከሰሱ እስረኞችን ለይተው ከጠበቆቻቸው ጋር እንዳይገናኙ በሚል በማረሚያ ቤቱ አስተዳደር ተከልክለናል ሲሉ አቶ ሰለሞን አክለዋል። ጠበቃው ጨምሮም እንኳን ጠበቆቻቸው ቤተሰቦቻቸው ገብተው እንዳይጠይቋቸው ከፍተኛ ጫና እየተደረገባቸው ነው ሲሉ ተናግረዋል። በሽብር ወንጀል የተከሰሱ እስረኞች ከሌላው በተለየ ሁኔታ ሕክምና ሳይቀር እየተከለከሉ ነው ያሉት ጠበቃ ሰለሞን በጠና ታመው አልጋ ላይ የዋሉት የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር ሕክምና እንዳያገኙ ከተከለከሉት እስረኞች ውስጥ አንዱ ናቸው ብለዋል። ዶክተር ካሳ በጀርባ ዲስክ መንሸራተት ምክንያት መንቀሳቀስ እንዳልቻሉ የተናገሩት ጠበቃው ማረሚያ ቤቱ ለማሳከም ፈቃደኛ አልሆነም ብለዋል። ይህንን በእስረኞች ላይ እየተፈጸመ ያለውን ጫና አስመልክቶ አቤቱታ ለማቅረብ የቂሊንጦ ማረሚያ ቤት የጥበቃና ደህንነት ማስተባበሪያ ኃላፊ ኢንስፔክተር ድሪባ ሰንበታን የጠየቁት አቶ ሰለሞን ተቋሙን የማይወክልና ራሳቸውን የስርዓቱ ተወካይ አድርገው በመቁጠር የማይገባ መልስ ሰጥተውኛል ብለዋል። የእስረኞችን አቤቱታና የማረሚያ ቤቱን ያልተገባ መልስ በማጣቀስ በቀጣይ ሳምንት ፍርድ ቤት እንደሚከሱ የነገሩን አቶ ሰለሞን በዛሬው ዕለት በዚሁ በቂሊንጦ ማረሚያ ቤት ውስጥ መርጌታ በላይ አዳሙ የተባሉ ደንበኛቸው በጥበቃ ፖሊሱ መደብደባቸውንና በአሁኑ ወቅትም ሕይወታቸው አስጊ ሁኔታ ላይ ይገኛል ሲሉ ገልጸዋል። መርጌታ በላይ በአማራ ክልል ውስጥ እየተካሄደ ያለውን የትጥቅ ትግል ትደግፋላችሁ በሚል ከታሰሩ 300 ተጠርጣሪዎች መካከል አንዱ ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ፣ በኦሮሚያ፣ በቤኒሻንጉል ጉሙዝና በጋምቤላ ክልሎች ባሉ መንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘርፎችና ውድመቶች የሰዎች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን አስታውቀዋል። በእነዚሁ ክልሎች በሚጣሉ ኬላዎች፣ የመንገድ መዘጋት እርምጃዎች፣ የሰዓት እላፊ የእንቅስቃሴ ገደቦችና በመንገዶች ላይ በሚፈጸሙ ወንጀሎች የሚደርሱ የሰብአዊ መብት ጥሰቶች አሳሳቢ ሆኖ እንዳገኘው ኢሰመኮ ገልጿል። ኮሚሽኑ ይህንን የገለጸው በግጭት አውድ ውስጥና ከግጭት አውድ ውጭ ባሉ አካባቢዎች ያደረገውን የሰብአዊ መብቶች ክትትልና ምርመራ ግኝት በተመለከተ ባወጣው ዛሬ ቅዳሜ ጥቅምት 1 ባወጣው መግለጫ ነው። ኢሰመኮ ክትትልና ምርመራውን ያከናወነው ከሚያዝያ 2017 ዓ.ም ከመስከረም 2018 ዓ.ም ባሉት ጊዜያት መሆኑን አስታውቋል። በአራት ክልሎች በተደረገው በዚህ ክትትልና ምርመራ በየአካባቢዎቹ የሚገኙ ነዋሪዎችን፣ የአይን ምስክሮችን፣ የተጎጂ ቤተሰቦችን እንዲሁም የሚመለከታቸውን የመንግስት አካላትን በማነጋገር መረጃና ማስረጃዎችን ማሰባሰቡን ኮሚሽኑ አመላክቷል። ኮሚሽኑ በመግለጫው አሳሳቢ ያላቸውን የሰብአዊ መብቶች ጥሰቶችንም ዘርዝሯል። በኦሮሚያ፣ በአማራ፣ በጋምቤላና በቤኒሻንጉል ጉሙዝ ክልሎች በሚጣሉ የሰዓት እላፊና የእንቅስቃሴ ገደቦች፣ በየአካባቢው በሚንቀሳቀሱ የታጠቁ ኃይሎችና በመንግስት የጸጥታ ኃይሎች በመንገዶች ላይ በሚጣሉ ኬላዎች፣ የመንገድ መዝጋት
መዝጋት ትዕዛዞች የሰዎች ከቦታ ቦታ የመዛወር ነጻነት መብት አደጋ ላይ መውደቁ በመግለጫው ላይ ሰፍሯል። በሌላ መረጃ ሞታይ ፈሬው አባይ ሸለቆ ብርጌድ ታላቅ ተጋድሎ ፈጽሟል። የ9ኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ ከመርጦ ለማርያም ከተማ እስከ ጉናጉና አቡነ ሀቢብ በተዘረጋው ውጊያ በአራት አቅጣጫ ባደረገው ተጋድሎ ድል ተቀዳጅተዋል። በመርጦ ለማርያም ከተማ አንደኛ ደረጃ ሆስፒታል የመሸገውን የአገዛዙን ሰራዊት ድባቅ በመምታት የጀመረውን የአባይ ሸለቆ ብርጌድ ትንቅንቅ በርካታ የአረመኔውን ሰራዊት በመደምሰስ ምርኮኛ ማድረግ ተችሏል። በሆስፒታሉ የመሸጉ የአረመኔው ሰራዊትና የፖሊስ አባላት ገሚሶቹ ሲማረኩ መቶ አለቃ ደሳለኝን ጨምሮ በርካቶችን ተገድለዋል። በአቡነ ሀቢብ ቤተክርስቲያን ላይ በነበረው ሌላኛው ትንቅንቅ ለአስጨራሽ ውጊያ የተደረገ ሲሆን ከ50 በላይ የአረመኔው ሰራዊት በምሽጋቸው ተቀብረዋል። ከጉናጉና እስከ አሉሻ ከሰዓት በተደረገው ፍልሚያም የአባይ ሸለቆ ብርጌድ ተኛ የጠላት የጦር አዋዮችን ጨምሮ ብዙዎችን የአድማ ብተና አባላት ደምስሷል። በመካነ ሰላም መርጦ ለማርያም እየተወረወረ አስደናቂ ጀብድ እየፈጸመ የሚገኘው አባይ ሸለቆ ጠላት የተቆጣጠራቸውን ወሳኝ ቦታዎችን መቆጣጠር ችሏል። በዛሬው ታላቅ ገድልም መርጦ ለማርያም ከተማ በመግባት የጠላትን ኃይል በመማረክ የድል ግስጋሴውን አጠናክሮ ቀጥሏል። ታላቅ የተቃውሞ ሰልፍ በዋሽንግተን ዲሲና አካባቢው መዘጋጀቱ ተገለጸ። ፋሽስቱ የአብይ አህመድ አገዛዝ የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ዓላማውን በመቃወም ለዓለም አቀፍ ማህበረሰብ ድምጻችን የማሰማት ኃላፊነታችን እንድንወጣ ጥሪ እያቀረብ ኢትዮጵያን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ወገኖቻችን ድምጽ እንድንሆን በአጽንኦት እናሳስባለን ብሏል። የሰልፉ አዘጋጆች የአማራ ዲያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ፣ የዲሲ የጋራ ግብረ ኃይል አማራ ሚዲያ ካውንስል ጋር በጋራ በመተባበር በመጨረሻም የኤዶም ገነት መገኛ በአሜሪካ ቴክሳስ ግዛት የሚገኝ የተመራማሪ ቡድኖች የመጽሐፍ ቅዱሱን ኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ኢትዮጵያ እንደሚገኝ ይፋ አድርጓል። ሙሉ ትርጉምን እንደሚከተለውም አጠናክሮታል። በመጽሐፍ ቅዱስ መሰረት የኤደን ገነት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ ነበር። በመጽሐፍ ቅዱስ ላይ የተጠቀሱት ታላላቅ ወንዞች ማለትም ግዮን፣ ኤፍራጥስ፣ ጤግሮስና ፒሶን ሲሆኑ ብዙ ምሁራን ጤግሮስንና ኤፍራጥስ በዘመናዊት ኢራቅ ውስጥ ስለሚጓዙ ኤደን በዚህ አካባቢ መሆን አለበት ብለው ሲገምቱ ቀድመዋል። ነገር ግን የቴክሳስ ምርምር መሪው ማህሙድ ጃዊድ የኬሚካል መሐንዲስ ሲሆን በምርምር ውጤቱ መሰረት የኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነው ባህር ዳር ብሎ አባይ በሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነ መረጋገጡን ይናገራል። ማህሙድ የሚመራው ቡድን ጥናቱን የተመሰረተው መጽሐፍ ቅዱስንና ቁርአንን በጥንቃቄ በማንበብ ስለ አዳምና ሔዋን፣ ስለ ወንዞችና ስለ አትክልት ስፍራው የሚገልጹትን መግለጫዎችን በመተንተን ነው። ለአውሮፓውያን አቆጣጠር በ2025 የተደረገው ጥናት ባቻ ያልተገመገመ የብሉ ናይል ወንዝ ከመጽሐፍ ቅዱሳውያን ግዮን ጋር ሊመጣጠን እንደሚችልና የጣና ሐይቅ ፈሳሾች ወደ ብዙ የውሃ መስመሮች ተከፍለው ዘፍጥረት የተገለጹትን አራቱን ወንዞች ሊፈጥሩ እንደሚችሉ ተጠቁመዋል። ቀደምት የሰው ልጅ ዝግመተ ለውጥ እንዲሁ በዚሁ ጽንሰ ሐሳብ ውስጥ ሚና ተጫውቷል። አዳም የሰው ልጅ መገኛ ነው ተብሎ በሚታሰበው በምስራቅ አፍሪካ ስምጥ ሸለቆ ውስጥ ከሆሞ ሃቢለስ ወይም ከአውስትራሎፒቴክስ ዘግይቶ ከተገኘ የአውስትራሊያ ስምጥ ሸለቆ ሊሆን እንደሚችል ሐሳብ አቅርቧል። እዚያ ተነስቶ አዳምና ሔዋን በቁርአን ሀበታ ብሎ የገለጸውን በስምጥ ሸለቆ ውስጥ ሰፍረው ከመውረዳቸው በፊት በከፍታ ቦታ ላይ በምትገኘው በባህር ዳር ደጋማ ቦታዎች ሊቀመጡ ይችሉ ነበር። ምክንያቱም ክልሉ ከባህር ጠለል በላይ 6000 ጫማ ከፍታ ላይ ስለሚገኝ ለምለም እጽዋት የተትረፈረፈ የዱር አራዊትና ብሉ ናይል የሚጎርፈው ከሁለቱም መጽሐፍ ቅዱሳውያን የኤደን ወንዞች መግለጫና የቁርአን ጽንሰ ሐሳብ ጋር የሚጣጣሙ ባህሪያት ናቸው። መሐሙድ ጃዋይድ ከዚህ በፊት ከ11 በላይ የእስልምና የጥናት መጽሐፍቶችን በማሳተም የሚታወቅ ሲሆን በዚህ አዲስ ጥናት መሰረት ኤደን ገነትን በተመለከተ ሁሉም ፍንጮች የሚያመለክተው ባህር ዳር ጣና ሐይቅ እንደሆነና የጣና ሐይቅ የኤደን መገለጫ በትክክል ይስማማል ሲል ሲጽፍ የእሳተ ገሞራ ሸንተረሮች በዙሪያው ያሉትን ደጋማ ቦታዎች እንደሚሸፍኑና የበርካታ ወንዞችን ስርዓቶች እንደሚመግቡም ጠቁመዋል። መልሶ ግንባታው የጣና ሐይቅ ራሱ ኤደንን የሚወክል ሲሆን የኤደን ገነት ወዲያውኑ ወደ ደቡብ ባህር ዳር ዙሪያ ከኤደን ምስራቃዊ በመጽሐፍ ቅዱሳዊ አገላለጽ ወንዙ ከሐይቁ የሚወጣበት ነው። የኦሪት ዘፍጥረት መጽሐፍ አዳምና ሔዋን ከተባረሩ በኋላ ሰዎች ወደ ሕይወት ዛፍ እንዳይገቡ አምላክ በገነት መግቢያ ላይ ያስቀምጠውን የሚንበለበል ሰይፍ ይናገራል። የሕይወት ዛፍ የዘላለም ሕይወት የሚሰጥ
የሚሰጥ ፍሬ ያለው እውነተኛ ዛፍ ነበር። አዳምና ሔዋን መልካምና ክፉን ከሚያስታውቀው ዛፍ በልተው ኃጢአት ከሰሩ በኋላ የሕይወትን ዛፍ እንዳይበሉና በወደቁበት ሁኔታ ለዘላለም እንዳይኖሩ ከኤደን ተባረሩ። የጃዋይድ ጥናት የሚያብረቀርቅ ሰይፍ በኢትዮጵያ ደጋማ አካባቢዎች በጣና ሐይቅ ዙሪያ በሚገኙት የእሳተ ገሞራ ሸንተረሮች ሊወከል እንደሚችል ጠቁሟል። ሸለቆው በታሪካዊ ንቁ እሳተ ገሞራዎች የተከበበ መሆኑን ከግምት ውስጥ በማስገባት ንቁ የሆኑት እሳተ ገሞራዎች በመጽሐፍ ቅዱስ ውስጥ የተጠቀሰውን የእሳት ሰይፍ መስራታቸውን ይቻላል ሲል ተናግሯል። ጥናቱ በመጽሐፍ ቅዱስም ሆነ በቁርአን ላይ ያተኮረ ሲሆን እያንዳንዱም በምድር ላይ ያለን የአትክልት ስፍራ ለጻድቃን ከተዘጋጀው ዘላለማዊ ገነት የተለየ መሆኑን በመጥቀስ ክልሉ የአየር ጠባይ ለማፈርና የተረፈረፈ የውሃ አቅርቦት ከረሃብ ከጥማትና ከአስጨናቂ ሙቀት የጸዳ ቦታን በቅዱሳን መጻሕፍት እንደሚያንጸባርቅ አመላክቷል። መሐመድ በቅርቡ ክልሉን የዳሰሳቸውና ጓሮዎች በቀለማት ያሸበረቁ ትልቅ ሂቢስከስና ጥሩ መዓዛ ባላቸው የፍራንኪፓን ቁጥቋጦዎች የተሞሉ ናቸው የሚለውን የቨርጂኒያ ሞሬል ስራዎችን ጎላ አድርጎ ገልጿል። ወፎቹ በብዛት ይገኛሉ። ዘማሪ ወፎች፣ ሸንኮራ አድራጊዎች፣ ጎሽ ሸማኔዎች፣ ሮዝ ፊንቾች ከአበባ ወደ አበባ የሚበሩ ናቸው። ሞሬል እንዳለው ጥቅ ያሉ የፓፒረስ ቁመቶች በጣና ሐይቅ የባህር ዳርቻ ላይ ይበቅላሉ። ባህር ዳር በደረቀ አየሯና በአበቦችና በአዋፍ ችሮታ ኢትዮጵያ ውስጥ ወደ ገነት የመድረስ ያህል ቅርብ ነች። የአዋፍ ዝማሬና ነፋሱ ለጃስሚን፣ ዝንጅብልና አኒፊክል መዓዛ ያለው ንፋስ አካባቢውን በጣም ከፍ ያደርገዋል። የበለስና የማንጎ ዛፎች፣ ግራርና የውጭ ባህር ዛፍ በአካባቢው ባለው የጥቁር አባይ ሳር ዳር ላይ ጥሩ ጥላ ይሰጣሉ። እነዚህ ዝርዝሮች መሐመድ ጃዊድ እንዳለው ክልሉ በምድር ላይ ለገነት በጣም ቅርብ ቦታ እንደሚሆን ጠቁመዋል። በቁርአን መሰረት አዳምና ሐዋ ፀሐይና ከሙቀት የተጠበቁ ስለነበሩ የተለያዩ አይነት ፍራፍሬዎችን የሚበሉበት፣ ወፏ የሚዘምርበትና ጥሩ መዓዛ ያለው ንፋስ የሚሸቱበት ባህር ዳር ጥሩ ቦታ መሆን አለበት ሲል ጥናቱ አስነብበዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ